በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? እንዴት አረፈዳችሁ? ቀጥታ ወደ ትምህርቱ እንሂድ። የትምህርታችን ርዕስ ዛሬ እምኅቡአቴ አንጽሐኒ ከተሰወረ ኃጢአት አንጻኝ የሚል ነው። መዝሙር 18 ቁጥር 12 ላይ ያለ ኃይለ ቃል ነው። በዚህ ርዕስ መነሻነት ነው እንደ እግዚአብሔር አምላካችን አባታዊ መልካም ፈቃድ ቃለ እግዚአብሔርን በተወሰነ የምንነጋገረው። እንግዲህ ከተሰወረ ኃጢአት አንጻኝ ይላል ዳዊት። ይሄ በጣም የሚገርም ጸሎት ያለበትን ኃይለ ቃል ትንሽ ዘለግ አድርገን ስናነበው እንዲህ ይላል። ትንሽ ወደ ኋላና ወደፊት ያለውን ስናነበው ስህተትን ማን ያስተውላታል? ለስሂት መኑ ይሌበዋ። ስህተትን ማን ያስተውላታል ይላል። ስህተት በቀላሉ የሚስተዋል አይደለም። እንግዲህ በኋላ ለማንሳት እንሞክራለን። ግልጽ የሆኑ የገዘፉ ስህተቶች አሉ። የሚጨበጡ የሚዳሰሱ ያክል እንደ ተራራ የገዘፉ እንደ አለት የጠነከሩ ስህተቶች አሉ። ደግሞ የረቀቁ ስህተቶች አሉ። አሁን ዳዊት እያለ ያለው ስለዚህ ስለረቀቁ ስህተቶች ነው። በቀላሉ ስለማይስተዋሉት፣ በቀላሉ ስለማይታዩት፣ የንስር ዓይን ከሌለ በስተቀር ለማስተዋል አስቸጋሪ ስለሆኑ ስህተቶች ነው የሚለው። ስለዚህ ለስሂት መኑ ይሌበዋ፣ ስህተትን ማን ያስተውላታል ያለው እንዲህ ያለውን የረቀቀው ስህተት ነው። ስህተትን ማን ያስተውላታል ብሎ ከጠየቀ በኋላ ከተሰወረ ኃጢአት አንጻኝ ይላል። ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። አቤቱ ረድኤቴ መድኃኒቴም፣ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። አሜን። ለይኩን ይሁንልን። እንግዲህ ዛሬ የምናየው እንዲህ ስላሉ የረቀቁ የተሰወሩ ኃጢአቶች ነው እና ዳዊት ከእምኅቡአቴ አንጽሐኒ ከተሰወረ ኃጢአት አንጻኝ ያለው ለዚህ ነው። እንዲህ ለማስተዋል አስቸጋሪ የሆኑ ምናልባትም ስለመኖራቸው ልብ ላንላቸው የምንችላቸው ኃጢአቶች አሉ። ያው የታወቁ ኃጢአቶች መኖራቸው ግልጽ ነው። ስለዚህ ኃጢአትነታቸው ምንም የማያጠራጥር፣ ለማሸነፍ ቢከብደንም ብንቸገርም ግን ኃጢአትነታቸው ምንም የማያከራክር፣ ለመለየትም የማያስቸግር ኃጢአቶች እንዳሉ ሁሉ ኃጢአትነታቸው ግልጽ ያልሆኑ ይልቁንም በጽድቅና በመንፈሳዊነት ዋሻ ውስጥ የተደበቁ ኃጢአቶች ደግሞ አሉ። እንዲህ ያሉትን ያ የመንፈሳዊነት ክዳንን